ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 11 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወሎና ጎጃም ቀጠናዎች ፋኖ ኦፕሬሽኖች ሲፈጽም የሸዋ ጠቅላይ ግዛት አሳምነው እዝ ማስጠንቀቂያ ሰጥቷል። ዝርዝር የግንባር መረጃዎችን ይዘናል። የአብይን ስልጣን ለማራዘም እየተካሄደ ያለው ሀገራዊ የምክክር ጉባኤ በሶስተኛ ቀኑ ምክክር እንዳልተጀመረ ተገልጿል። ምክክሩ ከሽፏል። ተመካካሪዎቹ ጥለው እየወጡ ነው። ችግር ተፈጥሯል። አብይ አህመድ በነጌታቸው ረዳ በኩል በጠሩት ሰልፍ በትግራይ የሚያካሂዱት ጦርነት መቃረቡን አሳውቀዋል። ህወሓት የአዲስ አበባው ሰልፍ በትግራይ ላይ ያነጣጠረ ግልጽ ጦርነት ለመክፈት ያለመ ነው ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳኑን ሉዓላዊ ምክር ቤት ሊቀመንበር ጄኔራል አብዱል ፈታህ አልቡርሃንን ተቀብለው አነጋግረዋል። የቀጠናው ውጥረት አይሏል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎና ጎጃም ቀጠናዎች ፋኖ ኦፕሬሽኖች ሲፈጽም የሸዋ ጠቅላይ ግዛት አሳምነው እዝ ማስጠንቀቂያ ሰጥቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 303ኛ አሳምነው ኮር 19ኛ ክፍለ ጦርና 16ኛ ብሮ ኮማንዶ ብርጌድ በጋራ በመቀናጀት ከጋሸና ላሊበላ ሽን ለማሰለፍ በተንቀሳቀሰው የብርሃኑ ጁላ ጦር ላይ አካላዊና ቁሳዊ ኪሳራ ደርሰውበታል። ውጊያው ሐምሌ 10 2018 ዓ.ም ከረፋዱ 4 ሰዓት እስከ ቀኑ 9 ሰዓት ተኩል ላስታ ወረዳ 25 ቀበሌ ድብኮ ከተማ ልዩ ቦታው ጸጋይ ተራራ፣ ደጎሮ ማርያም ተራራ እና ገብርኤል ተራራ ላይ ተካሂዷል። ከወደ ላሊበላ በኩል በስተጀርባ የመጣውን ጠላት ቦታ ለመዝጋትና ምሽጉ ላይ እንዳይንቀሳቀስ በማድረግ የ21ኛ ክፍለ ጦር ሁለተኛ ሻለቃ ተሳትፈው ግዳጃቸው በሚገባ ተወጥተዋል። በነበረው አውደ ውጊያ 16 ያገዛዙ ኃይል ሲደመሰስ የተቀረው ከ20 በላይ ቁስለኛውን ይዞ ወደ መጣበት ተመልሷል ሲል የ303ኛ አሳምነው ኮር ምክትል ህዝብ ግንኙነት መረጃውን አድርሷል። በሌላ በኩል አፋብን ቴዎድሮስ 64ኛ ክፍለ ጦር ትናንት ሐምሌ 10 2018 ዓ.ም በሸበል በረንታ ወረዳ የዱሃ ከተማ ልዩ ስሙ ገበሬ ማህበር ሐምሌ 9 2018 ዓ.ም ከምሽቱ 3 ሰዓት ምሽግ ላይ በነበሩ ያገዛዙ ቅጥረኛ የሚሊሻ አባላት ላይ 64ኛ ክፍለ ጦር በወሰደው የሰርጎ ገብ ጥቃት 4 የሚሊሻ አባላት ላይ ከባድ ጉዳት አድርሷል። ጥቃት ከደረሰባቸው ያገዛዙ ቅጥረኛ ሰራዊት አባላት ውስጥ አንደኛ ሚሊሻ ሸጋው፣ ሁለተኛ ሚሊሻ ደረጃ አሸነፍ፣ ሶስተኛ ሚሊሻ ደሴ ፈንታና ስሙ ያልታወቀ የሚሊሻ አባላት ናቸው። ይህ በእንዲህ እንዳለ ቦታ ምሪትና በከተማ ውስጥ የሚከናወኑ የቀበሌ ቦታዎች እንዲሁም በቦታ ትክና በጨረታ ሰበብ የሚደረጉ የቦታ መቀራመቶችም እንደማይቀበል አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ነበልባል ክፍለ ጦር አስታውቋል። እነዚህ የመሬት እደላዎች እንደማይጸድቁና እንደሚወረሱ የነበልባል ክፍለ ጦር የያዘውን ጽኑ አቋም ከዚህ ቀደም መግለጹን አስታውሷል። ነገር ግን ይህንን ማስጠንቀቂያና ማሳሰቢያ ችላ በማለት የመሬት ወረራውና መቀራመቱ አሁንም እንደቀጠለ መሆኑን ደርሰንበታል ሲል ገልጿል። ማንኛውም ግለሰብም ሆነ ቡድን በእኛ በነበልባል ክፍለ ጦር በኩል የቦታ ምሪትንና ከላይ የጠቀስናቸውን የከተማ ውስጥ የመሬት ወረራዎች አጥብቀን የምንቃወም መሆናችንን ሊያውቅ ይገባል ሲል አስጠንቅቋል። በዚህ ጉዳይ ላይ ምንም አይነት ይሉኝታ የማንሰጥ መሆኑን አውቃችሁ ከነዚህ መሰል ህገወጥ ተግባራት ራሳችሁን እንድታቅቡና በምሪት ሰበብ የሚደረገውን ያልተገባ የመሬት ወረራ በጋራ እንድትከላከሉ በማለትም በጥብቅ አሳስቧል። ከጦርነት አዙሪት መውጣት ያቃተው የብልጽግና ገዢ ቡድን በቅርቡ ለመጀመር ካሰበው የሰሜኑ ጦርነት ጋር ተያይዞ ሚሊሻውን በቦታ ለመደለል ማቀዱንም ነው የገለጸው። ለዚህም የምሪት ቦታ ለመስጠት ዝግጅቱን ማጠናቀቁንና ከሚሊሻዎች 30 ሺህ ብር በመቀበል ቀሪውን ደግሞ በባንክ ብድር በመሙላት ሊሰጥ እንደሆነ እንደደረሰ በትም ነው ክፍለ ጦር የገለጸው። በተጨማሪም ከሚሊሻዎች ጋር በመዳለል እና ለሚሊሻዎች የተወሰነ ትርፍ በማትረፍ ቦታውን በግላችሁ ለማድረግ የምትሯሯጡ ጥቂት ሆድ አደር ግለሰቦች እንዳላችሁም ደርሼበታለሁ ብሏል። ህይወታችሁን ቀብድ አስይዛችሁ መሬቱን ለመቀበል የተዘጋጃችሁ የብልጽግና ወንበር ጠባቂ ሚሊሻዎች ይህ ስርዓት በተወገደ ጊዜ ከሱ የተበረከተላችሁንም ማንኛውንም አይነት ንብረት በእኛ በፋኖ በኩል የማይጸናላችሁና ሊወረስ የሚችል መሆኑን እወቁት ብሏል። ከእናንተ ላይ የሚገዛውም አካል ንብረቱ አብሮ እንደሚወረስበት ሊያውቅ ይገባል ሲል አሳስቧል። የአብይን ስልጣን ለማራዘም እየተካሄደ ያለው ሀገራዊ ምክክር ጉባኤ በሶስተኛ ቀኑም ምክክር እንዳልጀመረ ተገለጸ። በአብይ አህመድ ረጅም ዲስኩር የመክፈቻ ስነ ስርዓቱን ያካሄደው ሀገራዊ ምክክር ጉባኤ በ8ቱ አጀንዳዊ ዙሪያ ምክክር ማድረግ ሳይጀምር ሶስተኛ ቀኑን አስቆጥሯል። 4000 ተሳታፊዎችን በ8 ቡድኖች ከፋፍሎ ምክክሩን ለማከናወን ያቀደው የምክክር ኮሚሽን የተባለው ቡድን ከተሳታፊዎች ቅሬታ እየቀረበበት መሆኑንም የዋዜማ ምንጮች ገልጸዋል። በምክክሩ እየተሳተፈ የሚገኝ ተመካካሪ በተመደበበት
በተካሄደበት የርዕሰ ጉዳይ ተመካካሪ ቡድን አማካኝነት በአንድ አጀንዳ ላይ ብቻ እንዲመካከር የተቀመጠው አሰራር ዋና የቅሬታ ምንጭ መሆኑንም ተሰምቷል። የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ተወካዮችንና በተጽዕኖ ፈጣሪነት የተመረጡ ተመካካሪዎችን ጨምሮ በርካቶችን በጉዳዩ ዙሪያ ያላቸውን ቅሬታ ለኮሚሽኑ ኮሚሽነሮች ማቅረባቸውን የገለጹት ምንጮች ኮሚሽነሮች ሁሉም የስራ ቡድኖች ተመጣጣኝ ውክልና እንዲኖራቸው ይደረጋል የሚል ምላሽ መስጠታቸውን ገልጸዋል። የፌዴራል መንግስት አደረጃጀትን እንዲሁም ክልሎችና ከተማ አስተዳደሮች ውስጥ ያሉ የማህበረሰብ ክፍሎችን ወክለው በምክክሩ ለመሳተፍ አዲስ አበባ ከከተሙ ተሳታፊዎች መካከል በመቶዎች የሚቆጠሩ አሁንም በምክክሩ መሳተፍ የሚያስችላቸውን መታወቂያ ማግኘት አለመቻላቸውንም ምንጮች ተናግረዋል። ኮሚሽኑ ቀደም ሲል ባወጣው መርሃ ግብር መሰረት ለተመካካሪዎች መታወቂያ አድሎ የሚጨርሰው ማክሰኞ ሐምሌ 7 2018 ዓ.ም ነበር። ይሁንና መታወቂያ አልታተመም። አንዳንድ ተቋማት በምክክሩ እንዲሳተፉ የወከሏቸው ተመካካሪዎች ዝርዝር ለኮሚሽኑ አልደረሰም፣ ለተሳታፊዎች የተቀመጠው ኮታ ሞልቷል በሚሉና በሌሎች ምክንያቶች የተነሳ እስከ ሐምሌ 10 2018 ዓ.ም ድረስ የተሳታፊነት መታወቂያ ያልደረሳቸው ተመካካሪዎች መኖራቸው ምንጮች ተናግረዋል። ከኮሚሽኑ በደረሰን ጥሪ መሰረት በምክክር ጉባኤው ለመሳተፍ መጥተናል ያሉ የትግራይ ክልል ተወላጆች በምክክሩ መሳተፍ የሚያስችላቸውን መታወቂያ ማግኘት አለመቻላቸውን ገልጸዋል። የኮሚሽኑ ባልደረቦች ስልክ በመደወልና የጽሑፍ መልእክት በመላክ ለምክክር ጉባኤው ወደ አዲስ አበባ እንዲመጡ እንደጋበዟቸው የገለጹና በትግራይ ክልል በሚገኝ የሲቪል ማህበረሰብ ድርጅት ውስጥ እንደሚሰሩ የተናገሩ ግለሰብ በርካታ ኪሎ ሜትሮችን አቋርጠው አዲስ አበባ ከገቡና ኮሚሽኑም በሲቪል ሰርቪስ ዩኒቨርሲቲ ማረፊያ ከሰጣቸው በኋላ ስም በዝርዝር ውስጥ የለም ተብለው የተመካካሪነት መታወቂያ ሳይሰጣቸው መቅረቱን ተናግረዋል። መሰል ሁኔታ ሌሎች ሰዎችንም እንዳጋጠማቸው የገለጹት ግለሰቡ ለትግራይ ክልል የተሰጡ ኮታ ተሟልቷል የሚል ምላሽ ከኮሚሽኑ እንደተሰጣቸው ተናግረዋል። በምክክሩ እንዲሳተፉ ጥሪ የደረሳቸው ግለሰቦች በምን አይነት መስፈርት እንደተመረጡ እንደማያውቁ አክለው ያነሱት ምንጫችን ኮታው ሞልቷል የሚለው ምላሽ የመጣው የኮሚሽኑ ሰራተኞች በርካታ ግለሰቦችን ለምክክሩ ጋብዘው ከመሆኑ ጋር ሊያያዝ እንደሚችል ጠቁመዋል። ከትግራይ ክልል ተሳታፊዎች ባለፈም የሌሎች ክልልና ከተማ አስተዳደር ተወካዮችም ተመሳሳይ ችግር እንዳጋጠማቸው ታውቋል። ለክልሎች እንዲሁም ለተቋማት የተሰጠው ኮታ ተሟልቷል በሚል የተመካካሪዎች መታወቂያ ያላገኙ ነገር ግን ለተመካካሪነት ተመርጠው ከኮሚሽኑ ጥሪ የቀረበላቸው ግለሰቦች የእኛን ኮታ ማን ወስዶት ነው በሚል ጥያቄ እያቀረቡ ነው። የተመካካሪ መታወቂያ ያልደረሳቸው ተመካካሪዎች በቂ መረጃ የሚሰጣቸውንና በአግባቡ የሚያስተናግዳቸው አካል ማጣታቸውም ተገልጿል። በማዕከሉ መግቢያ በሮች ባሉ የአገዛዙ የጸጥታ ኃይሎች አማካኝነት የኮሚሽኑን ሰራተኞች ጭምር የመገናኛ ብዙሃን ባለሙያዎችንና ሌሎች በተለያየ ሚና የመግቢያ መታወቂያ የተሰጣቸው ባለድርሻዎች ወደ ማዕከሉ ለመግባት እንዳልቻሉ ነው የተነገረው። ከኮሚሽኑ ኮሚሽነሮች መካከል አንዷ ወደ ማዕከሉ ለመግባት ተቸግረው እንደነበር ተስተውሏል። መገናኛ ብዙሃንን ወክለው በምክክሩ ለመሳተፍ መመረጣቸውን የተናገሩ ግለሰብ 30 ቀናት ያህል በአንድ አጀንዳ ላይ ብቻ እንድንመካከር ለማድረግ መታቀዱ ትክክል አይደለም፣ ሁሉም አጀንዳዎች ላይ እንድንመካከር መደረግ ነበረበት ያሉ ሲሆን በዚህ ምክንያት ራሳቸው ከሂደቱ ማግለላቸውን ገልጸዋል። ተጽዕኖ ፈጣሪ ተብለው በምክክሩ እንዲሳተፉ መመረጣቸውን የገለጹ ሌላ ግለሰብም ተመሳሳዩን ምክንያት በማንሳት በምክክሩ ላለመሳተፍ መወሰናቸውን አረጋግጠዋል። ምንም እንኳን ረቡዕ ሐምሌ 8 2018 ዓ.ም የሀገራዊ ምክክር ጉባኤ መክፈቻ ስነ ስርዓት አብይ አህመድ በተገኙበት ቢካሄድም የምክክር ጉባኤው ግን እስከ ትናንት አርብ ሐምሌ 10 2018 ዓ.ም ድረስ አልተጀመረም። ተመካካሪዎች አጀንዳዎች ላይ ምክክር በሚደረግበት ስርዓት ላይ ያቀረቡት ጥያቄ ጥቂት የማይባሉ ተመካካሪዎች መታወቂያ ማግኘት አለመቻላቸው እንዲሁም ሌሎች ተያያዥ ችግሮች የምክክር ጉባኤው በጊዜው እንዳይጀመር ማድረጋቸውን ምንጮች ተናግረዋል። አብይ አህመድ በነጌታቸው ረዳ በኩል በጠሩት ሰልፍ በትግራይ የሚያካሂዱት ጦርነት መቃረቡን አሳወቁ። አቶ ጌታቸው ረዳ ከወራት በፊት ኤንቢሲ ከተሰኘው የአገዛዙ ልሳን ጋር ባደረጉት ቃለ መጠይቅ በትግራይ ጦርነት ለመክፈት አብይ አህመድ ዘገዩብን፣ ቶሎ ጦርነቱን ጀምሩ ብንላቸውም ትንሽ ጠብቁ፣ ትዕግስት ይኑራቸዋልን ሲሉ መደመጣቸው አይዘነጋም። አብይ ለነጌታቸው ይህን ያሉት ጦርነቱን ሳይፈልጉት ቀርተው ለሰላም ቅድሚያ ሰጥተው አይደለም። በኢትዮጵያ ሕዝብ ላይ የጦርነት ጅማሮንና ሂደትን ልምድ ያካበቱት አብይ በነጌታቸው ፍላጎት ሳይሆን ራሳቸው እቅድና ፍላጎት ወደ ጦርነት ለመግባት በማሰባቸው ነው። ታዲያ አሁን ላይ አብይ አህመድ እንደማያሸንፉ ቢያምኑም ጦርነትን ማካሄድ አስፈላጊ ሆኖ ስለተሰማቸው የጦርነት እንቅስቃሴውን በተግባር ጀምረዋል። ጦራቸው ዝግጁ መሆኑን ከሚሳኤል እስከ ድሮንና ታንክ መወልወሉን ዛሬ ማለዳ በኢቢሲ የተሰራጨው መረጃ አመልክቷል። ለዚህ ድጋፍ ይሆን ዘንድ ደግሞ እሾህን በሾህ እንዲሉ የትግራይን ጦርነት በትግራይ ተወላጆች ለማጀብ በሆዳቸው ያደሩትን እነጌታቸው ረዳንና ጻድቃን ገብረትንሳኤን አሰልፈው የፕሮፓጋንዳና የዲፕሎማሲ
የዲፕሎማሲ ስራውን ጀምረዋል። የሰልፉ ዓላማም ብልጽግና በትግራይ ላይ እርምጃ ይወሰድ የሚለው መሆኑን ቢቢሲ የሰልፉን አዘጋጆች አናግሮ ያወጣው ዘገባ ያመለክታል። ሆኖም ግን ህወሓት አፈሳ ያቁም፣ አዋጁን ይሻር በሚሉ ታላቅ ሽፋን ለመስጠት ተሞክሯል። በሰልፉ ላይ የሴፍቲኔት ተረጂ የሆኑና የትግራይ ተወላጅ ያልሆኑ ጭምር መገኘታቸው ታውቋል። የብልጽግናን የምርጫ መልእክት የስንዴ ነዶ ያለበትን ቲሸርት ለብሰው የወጡ ሁሉ ታይተዋል። ብልጽግናና ጌታቸው ሰልፉን ሲጠሩ ከተለመደው የትግራይ ተወላጆችን ሰልፍ በአበበ ቢቂላ ስታዲየም ከማድረግ ወደ መስቀል አደባባይ ያመጣው የህዝብ ማዕበል አሳይበታለሁ ብሎ ነበር። ዳሩ ግን ከከተማዋ የሸማችና የሴፍቲኔት ተረጂዎች ውጪ ይህ ነው የሚባል የትግራይ ተወላጅ አልወጣም። ነጌታቸው ትናንት ማምሻውን በሰሚት፣ ሴምሲ፣ 22 መገናኛ፣ ቃሊቲ፣ ገላን፣ ቱሉ ዲምቱ፣ ኮየፈጬ፣ ጎሮ በተባሉ አካባቢዎች መኪና አዘጋጅተናል ሲሉ ቢያመሹም መኪናዎቹ ባዶቸውን ተመልሰዋል። ህወሓት የአዲስ አበባው ሰልፍ በትግራይ ላይ ያነጣጠረ ግልጽ ጦርነት ለመክፈት ያለመ ነው አለ። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ዛሬ ሐምሌ 11 2018 ዓ.ም በአዲስ አበባ ስለተካሄደው ሰላማዊ ሰልፍ በተመለከተ ለጋዜጠኞች መግለጫ ሰጥተዋል። በአዲስ አበባ የተካሄደው ሰልፍ በትግራይ ላይ ያነጣጠረ ሲሆን በትግራይ ግልጽ ጦርነት እንዲጀመር የሚጠራ መሆኑን ገልጸዋል። ይህንንም ጉዳዩ ህዝቡ በግልጽ ሊረዳው እንደሚገባ አሳስበዋል። አቶ ሚካኤል እንዳሉት ሰልፉ በዋናነት በጄኖሳይዳዊ የአብይ አህመድ አገዛዝ የተዘጋጀ በገንዘብ የተደገፈ እና እየተንቀሳቀሰ ያለ እንቅስቃሴ ነው ብለዋል። ቃል አቀባዩ አያይዘውም ሰልፉ ቀደም ሲል የተፈጸመውን ጄኖሳይድ ለማስቀጠል፣ በትግራይ ላይ ግልጽ ጦርነት ለማወጅ፣ ዓለም አቀፉ ማህበረሰብ ለማሳሳት፣ በትግራውያን መካከል ክፍፍል ለመፍጠርና እርስ በርስ ግጭት ለማስነሳት የታለመ መሆኑን ጠቁመዋል። በተጨማሪም የሰልፉ ዋና አዘጋጅ የአገዛዙ መሪ አብይ አህመድ መሆኑን ገልጸው በዚህ እንቅስቃሴ የሚተባበሩ የትግራይ ተወላጆችም እንዳሉ አስታውቀዋል። ሰልፉ ትግራይ በተከፋፈለ ሁኔታ እንድትቀጥል ያለመ መሆኑን ገልጸዋል። በሰልፉ የተዘጋጁት መፈክሮች በትግራይ ጦርነት ይጀመር፣ የትግራይ መንግስት ይፍረስና ጄኖሳይዳዊ አገዛዝ ወደ ትግራይ ይግባ የሚሉ መሆናቸውንም ጠቅሰዋል። በመሆኑም በአዲስ አበባ የሚኖሩ የትግራይ ተወላጆች ይህን ሰልፍ በማስተዋል ከተሳትፎ እንዲቆጠቡ ከሰልፉ ቀደም ብሎ በተሰጠው በዚህ መግለጫ ላይ ጥሪ አቅርበዋል። ቃል አቀባዩ ለሁሉም የኢትዮጵያ ብሔሮችና ብሔረሰቦች እንዲሁም ለዓለም አቀፉ ማህበረሰብ የሰልፉን ዓላማ በጥንቃቄ እንዲመለከቱ ጠይቀዋል። በተጨማሪም በሀገር ውስጥና በውጭ የሚኖሩ ተጋሩ በተለይም ዲያስፖራው ጉዳዩን ለዓለም አቀፉ ማህበረሰብ እንዲያሳውቁና በትግራይ ማንነት ላይ ያነጣጠረ አቋም መሆኑን እንዲያስረዱ ጥሪ አቅርበዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳኑን ሉዓላዊ ምክር ቤት ሊቀመንበር ጀኔራል አብዱል ፈታህ አልቡርሃንን ተቀብለው አነጋገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለይፋዊ ስራ ጉብኝት አስመራ የገቡትን ጀኔራል አልቡርሃንና ልኡካን ቡድናቸውን በቤተ መንግስት ማነጋገራቸውን የኤርትራ ማስታወቂያ ሚኒስትር አስታውቀዋል። ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ ሁለቱ ወገኖች በሁለትዮሽ ግንኙነት፣ በሱዳን ወቅታዊ ሁኔታዎች እንዲሁም በጋራ ፍላጎት ላይ በተመሰረቱ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሰፊ ውይይት ማካሄዳቸውን ገልጸዋል። የሁለቱ መሪዎች ውይይት የተካሄደው በሱዳን ውስጥ ያለው ግጭት በቀጠለበትና አፍሪካ ቀንድ ሀገራትን ያካተተው ቀጠናዊ አስተላለፍ ይበልጥ በጠነከረበት ወቅት ላይ ነው። የማነ ገብረ መስቀል ባጋሩት መረጃ ላይ የጀኔራል አልቡርሃን ጉብኝት የቆይታ ጊዜን ወይም ተጨማሪ ሌሎች ስብሰባዎች መኖራቸውን በተመለከተ ተጨማሪ ማብራሪያ አልሰጡም። አብይ አህመድ ከቀናት በፊት በፓርላማ ባደረጉት ንግግር አይደለም ሱዳን፣ ሻዕቢያና ወያኔ ሌላም ተጨምሮ ቢመጣ ቅንጣት ታክል አንሰጋም ማለታቸው ይታወሳል። አብይ ከህወሓት ጋር ጥምረት ፈጥረዋል በሚል ሲፎክሩባቸውና ሲዝቱባቸው የነበሩት የሱዳንና የኤርትራ መሪዎች መገናኘት ደግሞ ሌላ ቀጠናዊ ውጥረት የፈጠረ ሆኗል። በሀገር ውስጥ ካሉ ኃይሎች በተጨማሪ በቀጠናው ያሉ ሀገራትን በመተንኮስና በውስጥ ጉዳይ በመግባት ጠላት ያበረከቱት አብይ አህመድ በቀጠናው ብቻቸውን የቀሩ ኃይል ሆነዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።